ብልት ማስረዘሚያ ወይም ማወፈሪያ መድኃኒት አለ እንዴ? የለም። የባህላዊ ሐኪሞችም ሆነ ላርጎ ምናምን እየተደረገ ከህንድ እየመጣ ያለ መድኃኒት አለና ብልታችሁ ላይ በመቀባት ምናምን ብልት ማሳደጊያ ይሆናል ብላችሁ እየሽገዛችሁ ያላችሁት ነገር ከሆነ ገንዘባችሁ ነው እየተበላችሁ ያላችሁት። በፍጹም ሳይንስ ያረጋገጠው በትክክል የሚሰራ የብልት ማሳደጊያ የለም። ብልት ማወፈሪያ ማስረዘሚያ ምናምን ብላችሁ የምታስቡት የብልታችሁ ማነስ ካለባችሁ ችግር ጋር ካለባችሁ ስንፈተ ወሲብ ጋር እያነጻጸራችሁት ከሆነ ትልቅ ብልትም ያለው የብልት አለመቆም ችግር ሊያጋጥመው ይችላል። ትንሽም ብልት ያለው ደግሞ ኖርማል ስንፈተ ወሲብ ላይኖርበት ይችላል። ስለዚህ ስንፈተ ወሲባችሁ ከብልት ሳይዛችሁ ጋር የሚያገናኘው ነገር የለም። ስንፈተ ወሲባችሁ ደም ስር ላይ፣ ነርቭ ላይ፣ ሆርሞን ላይ፣ ጡንቻ ላይ ያሉ ችግሮች አሉ። እነሱን መታችሁ መታከም ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሪው ሁል ጊዜ ክፍት ነው። ሌላም ደግሞ መሞከር የምትችሉት ነገር አለ። ስለ ስቶፕ ኤንድ ስታርት አውርተናል። ይሄኛው ደግሞ ስቶፕ ኤንድ ስኩዊዝ ነው የሚባለው፣ ማቆምና ከዛ በኋላ መያዝ ማለት ነው። ስለዚህ ልክ ያ ስሜት ሲመጣ ልትጨርሱ ስትሉ ያለው ስሜት ሲመጣ አሁንም እንደምታደርጉት ታቆሙና ጫፉ ላይ መጫን ማለት ነው። በዛ ጊዜ እንዳይወጣም ስለምታደርጉት ይህም ሊጠቅም ይችላል። ነገር ግን እነዚህ ነገሮች ሁሌ በጣም ኢፌክቲቭ ናቸው፣ በጣም ይሰራሉ ማለት አይደለም። እነዚህን ሞክራችሁም የማይስተካከልላችሁ ከሆነ እኛ ጋር መታችሁ መታከም ትችላላችሁ። ባዮ ላይ ስልክ አለ። ዶክተር ቤቴልኝ ባይ። በጣም በርካታ ወንዶች በውስጥም በቴሌግራምም በኮሜንትም የብልት መጠን ማነስ የሴት ልጅ ድንግልናን ለመውሰድ አስቸጋሪ ይሆናል ወይ? ሴት ልጅን በግንኙነት ሰዓት ለማስደሰት ብቁ ይሆናል ወይ? እንደዚሁም እርግዝና ደግሞ እንዳይፈጠር ሊከለክል ይችላል ወይ ብለው በጣም በስጋት ይጠይቁኛል። በውስጥም በቴሌግራምም ማለት ነው። በተለይ ወጣት ወንዶች ለረጅም ጊዜ ያዩ አንሪያሊስቲክ ኤክስፔክቴሽን አንጎላቸው ላይ ሰብኮንሽስ ማይንዳቸው ላይ ይቀመጥና አውቶማቲካሊ የነሱ ብልት በጣም ያነሰ ይመስላቸዋል። በነገራችን ላይ ትሩሊ ማይክሮፒነስ ወይም ደግሞ ከምርም በጣም ትንሽ ብልት ያላቸው የወንዶች ቁጥር ከመቶ ሲሰላ 2.5% ብቻ ናቸው። እነሱም ከ7 ሴንቲሜትር ሲቆም ወይም ተጎትቶ ሲለካ ከ7 ሴንቲሜትር በታች ሲሆን ያንን ማይክሮፒነስ እንለዋለን። 98% የሚሆነው ወንድ ግን ከዛ በላይ መጠን ያለው ብልት አለው ማለት ነው። እንግዲህ ይህ ብልት ሴት ልጅን ድንግልናን ለመውሰድ በቂ ነው። ምክንያቱም ድንግልና 1 ሴንቲሜትር አካባቢ የወር አበባ ማውጫ ቀዳዳውን ዙሪያ ያለ ስስጋ ነው። አንዳንዴ ይለጠጣል፣ ብዙ ጊዜ ይበጠሳል፣ ብዙ ጊዜ አይደማም፣ አንዳንዴ ይደማል ማለት ነው። ስለዚህ እሱ አይደለም በአንድ ጣትም በትንሽ ክፍል የጣት ክፍልም ሊፈርስ የሚችል ነገር ነው ድንግልና። ስለዚህ ድንግልና ከወንድ ልጅ ብልት መጠን ጋር ማያያዝም ማለት ነው። ግንኙነት ካረገች የህፃንም ሊወስደው ይችላል ማለት ነው። ሁለተኛው ማስደሰት ይችላል ወይ ነው። የሴቶች ስሜት ወይም ደግሞ ይሄ ነርቭ ኢንዲንግ ሴንሶሪ ነርቭ ኢንዲንግስ ነርቮቹ ስሜት ያው በጣም ስሜት እንዲኖረን የሚያደርጉት ነርቮቹ ናቸው። የሴቶቹ ብልት ወይም ቫጃይና የምንለው በሶስት ብንከፋፍለው የውጭኛው 1/3 ክፍል ላይ ነው ስሜት ያለው። ስለዚህ ወደ ውስጥ በገባህ ቁጥር ብዙም የምታገኘው ጥቅም የለም እሷ ማለት ነው። ስለዚህ የሷ ስሜት ውጭ ነው ያለው ማለት ነው። አብዛኛው የውጭኛው 1/3 ክፍል ላይ ነው ያለውና በትንሽ ብልትም ሌሎች ነገሮች ኖርማል ከሆኑ ሴት ልጅ ልትደሰት ልትጨርስ ትችላለች ማለት ነው። ከዛ ውጪ ገብተ ኢጃኩሌት እስካረክ ወይም የዘር ፈሳሽ እስከለቀክ ድረስ ስፐርም ጤነኛ ከሆነ የሷም የስነ ተዋልዶ ክፍሎች ያንተም ሁሉ ነገር ጤነኛ ከሆነ እርግዝና አይከለክልም ማለት ነው። ስለዚህ ይሄን በጣም በርካታ ወንዶች የሚጠይቁኝ ጥያቄ ስለሆነ ነው። ብዙ ጊዜ ወንዶቹ ይሄ ነገር የሚያሳስባቸው ወንዶች በአብዛኛው ቶሎ መጨረስ፣ መጨናነቅ፣ ያለማቆም ችግርም አብሮ ያስቸግራቸዋል። እንደዚህ በሚሆን ጊዜ ሐኪም ጋር ቀርቦ ያለውን ነገር ሰፋ ባለ ሁኔታ መታከም ይቻላል ማለት ነው። አጭሩ መልስ ግን አዎ ትንሽ ብልትም የሴት ልጅ ድንግልናን መውሰድ ይችላል፣ ማስረገዝ ይችላል፣ ማስደሰት ይችላል። የፈለገ ጥሩና የዋህ ሰው ብትሆኑ የዋህነታችሁ በጥበብና በብልሃት ካልታገዘ መውደቂያችሁ ነው። ወንድ ልጅ የሚፈልጋት አይነት ሴት አንደኛ የምትረዳው ሴት፣ በገንዘብ ምናምን አይደለም፣ በሐሳብ የምትረዳው ሴት። ሁለተኛ የምትጸልይለት ሴት ይፈልጋል። ሶስተኛ የምታስብለት
በቃ የምታስብለት ሴት። ይሄንን ካደረግሽ ምንም የሚጠላሽ ምክንያት የለም የኔ እናት። እዚህ ጋር እናንተ ብትሆኑ ምን ታደርጋላችሁ ነው? እሺ እኔ እዚህ ጋር መፍረድ ላይ ደዋነ ጃጅ ጋር ከንጀጅ ሄር ግን አንዳንድ አስጠቂ ሴቶች አላችሁ። በእውነት ሰልፊሽ ለራሳችሁ ለፍቅራችሁ ብላችሁ በቃ ግብግብ የምትሉ በቃ ማለት አይሄድብኝ በቃ እኔ ቀድሜ ልንጠፍለት እንደ ቀይ ምንጣፍ የምትሉ እጄናጂን ብለሽ ስለመጣሽ ግዴታ ነው መያዝ አለብን። ግን ለልጄ ብዬ ለልጄ ስለና አትበሉ። ቶክስ ነው ብላችሁ የራሳችሁን ኦፒኒየን እዚህ ኮሜንት ሴክሽን ላይ ባካችሁ መጣችሁ ጻፉላት። ሰላም ፊኒ እንዴት ነሽ? በጣም ነው የምወድሽ። እኔም እወድሻለሁ የኔ ፍቅር። ስላናደደኝ ነው አሁን ያለሽበት ሲቹዌሽን። ግን ምንም ማድረግ አይቻልም። በቃ ለፍቅር ብለን በጣም መስዋዕትን የምንከፍል ሰዎች አለን። አንዳንዴ ግን ጠንከር ብሎ ከተራስሮ ነው ማልቀስም እኮ አንዳንዴ ዋጋ ያስከፍላል። አዎ እንደዚህ ነገሮች ዋጋ ያስከፍላሉ። ግን ስቅስቅ ብለሽ ትራስሽ ጓደኛሽ ነው እንባሽን አውጪ፣ ጸልይ ወደ እግዚአብሔር። አንቅሮ ነው የሚያወጣልሽ። ምክንያቱም ልጅ አስፈላጊ አይደለም። ኢስ ቶክሲክ። ኦኤምጂ ብሮ መወድሽ የኔ መልካም ሴት፣ አንድ ነገር ላማክርሽ ነበር። በቶሎ ብትመልሽልኝ ደስ ይለኛል። ምን መሰለሽ፣ አሁን ላይ ሲንግል ማም የ25 ዓመት ወጣትና የ3 ዓመት ልጅ አለኝ። ምኖረው ክፍለ ሀገር ነው። ከልጄ አባት ጋር በፍቅር 4 ዓመት በትዳር 4 ዓመት ቆይተን ነበር። አሁን ላይ ግን በፍርድ ቤት ከተለያየን ወራትን አስቆጥረናል። ባለቤቴ የነበረው ሰው ለእኔ ክፉ ልበለው ጥሩ አልገባኝም። ማለት በፍቅር እያለን ከአንድም 2 ጊዜ አርግዤ አስወርዶኛል። ግን በጣም ነበር መወደው። ልጠላው አልችልም ነበር። ክፉ በጭራሽ አይወጣውም ነበር። ሁሉም ነገር እሺ ነበር። ተናግሮ የሚያስቀይም አይነት ሰው አልነበረም። ግን ድርጊቶቹ ግን ሁሌም ያስከፉኛል፣ ያሳዝነኝ ነበር። በትዳር ስኖር አንድም ነገር አጉድሎብኝ አያውቅም። በሀብት ደረጃ የጥሩ ቤተሰብ ልጅ ነበር። የቤተሰቡን ስራ ነበር የሚሰራው። የራሳችንን ቤት ሰርተን ወተንም ነበር። ግን ምን ያደርጋል፣ ከዛ በኋላ ሁሉም ነገር ተቀያየረ። እሱም ሰካራም፣ ቤት ማያከብር ባል ሆነ። ጭራሽ ከሴት ጋር ተደብቆኝ ስልክ ማውራት መገናኘት ጀመረ። ቤቱ ላይ ለ9 ወር ከኖርም በኋላ ያንን ቤት ክደውኝ ከቤተሰቡ ጋር ሆነው እሱም ከነሱ ጋር ተመሳስሎ ኑሮውን እነሱ ጋር ባደረገ በ2 ወራችን ተፋታን። አሁን ላይ ግን በልጄ ጉዳይ በስልክ እናወራለን። ለልጄ በጣም ጥሩ ከኔ በላይ የሚጨነቅላት አባት ነው። ልጄን በጣም ትፈልገዋለች። አሁንማ መታረቅም እያማረኝ ነው መሰለኝ። ግን ከነ ቤተሰቡ የሰራኝ ስራ ከድሮ እስከ ዘንድሮ ከአይኔ የፈሰሰው እንባ እሱን ላስብ አይገባም ነበር። ግን አንድም ቀን በራሳችን ጉዳይ አውርተን አናውቅም። እንታረቅ እናውራም ብሎኝ አያውቅም። ልጄ በጣም አሳዘነኝ። ለሱ ስላናገሬው ልታረቀው እንዴ ብዬ አስባለሁ። ጭንቅላቴ በሀሳብ ሊፈነዳ ነው፣ እርዱኝ ትላለች እህታችን። ኤኒዌይ ያልጠየቀሽን ያልፈለገሽን ያልተበለሽን እኮ ነው ያከክሻለሽ። ሰውየው እኮ ወይንም ሌላ ግንኙነት ጀምሮ ይሆናል። ለምን ልብሽ ይሰበራል? እሺ እንታረቅ ብለሽ አንቺ ሰው እኮ ነው፣ ይራመዳል፣ ይበላል፣ ይጠጣል። መጀመሪያም ጎርቶች ነው የሄደው። አንቺ ለሱ ያለሽን ፍቅር ያክል ፍቅር ቢኖረው ኖሮ መጀመሪያ ማሳለፍ ከሰጠሽም ነበር። በሁለተኛ ደረጃ ይህ never know ይሄ ሰውዬ ውጭ የሌላ ግንኙነት ያለው ሲበርስ ደግሞ መብቱም ነው። ምክንያቱም በፍርድ ቤት ተለያይታችኋል። ገርልፍሬንድ አይደለም ሚስት ቢያገባ ሊኖረው ይችላል። ደግሞ ይህ never know። እሺ አሁን ልብሽ እንክትክቱ ቢወጣስ? ለልጅሽ ብለሽ በልጅሽ አታሳቢ። በመጀመሪያ ደረጃ ይሄ እጅ ምን እያያዝበት ፔጅ ስኮለርስ እውነት አቃቁን ነው የምናወራው። አዎ ይሄ ጂነት አረቂው አልልሽም። ለምን ነገ ስብርብርሽ ወጥቶ ደግሞ ተመልሰሽ እያልሽ እንድትመጪ አልፈልግም። ጠንካራ ሴት እንድትሆኝ ነው የምፈልገው። ለሱ ብለሽ እንድትፈሰፈሽለት አልፈልግም። why would you want to hurt yourself? ለምን ቆይ እስቲ ይሄ ማወቅ እፈልጋለሁ። ለምንድን ነው ራስሽን ማጣት የፈለግሽ? በዚህ ሰውዬ አይ እኔ መቤት ዘርቤልኝ ወደዛ ሚስት አለኝ ቢልሽስ ምንድን ነው የምትመልሽለት? አይ ለምን አገባ የልጅ አባት አይደል እኔ ልትይው ነው? በፍርድ ቤት ልጅ ተለያይተሽ ምን ልትይው ነው? አሁን እኮ የሰውዬ ማለት እኮ የሆነ ማታውቂው ሰውዬ ማለት እኮ ነው። ለልጄ ከኔ የበለጠ ነው ከአንቺ የበለጠ ሊያስብለት አይችልም። ካሰበለትም አባቱ ነው። ለአንቺ ግን ባዳ ባልሽ ነው። ባልሽ ነበረ፣ አሁን ኤክስሽ ነው። ተለያይታችኋል። እንዴት ተፈብራቂ ለሰል እንዴ? ምንድነው አንቺ ደግሞ ልታረቀው የምትይው? እወድሻለሁ ስላችኝ ብቻ ሳይሆን ባትይኝም እንያያዝ ብለሽ እኛ ጋር እስከመጣሽ ድረስ ተንበርክኬ ነው የምወዳችሁ። እዚህ ጋር ያላችሁ ፎሎወሮች በአጠቃላይ የእውነት ከልቤ ነው የምወዳችሁ። ከልቤ ልቤ ድውዱ ማይ ሃርት ድውዱ ፎር ኦል ያ ወዳችሁ ነው እንግዲህ ፎሎ የምታደርጉኝ እኔን ለማየት 24/7 እንዴ። እኔ የታችሁ ደግሞ ወዳችሁን ካላስኳችሁ ማል ይዘሽ ነው እኔ መቤት እንዴ ማል ይዘሽ ነው እኔ ፍቅር ዋት አርጊውነት ቆፍጠን በይ ማርያምን ዋት ጉድ አንድ ሰሞን ነው ይጠፋል። ይሄ ፊሊንግ ይጠፋል ነው የምነግርሽ፣ ይጠፋል። እልም ብሎ ደግሞ ይጥፋልሽ። ንጉሠ ነገሥት እሳልልሻለሁ ዴ የዚህ መመጫወቻ አትሆኝም። ተመልሰሽ ገብተሽ እስቲ ይሄ ሰውዬ አንድ ጥያቄ ልጠይቅሽ እና ተመልሰሽ መጥተሽ በውስጥ አናግሪኝ። የምሬን ነው። ይሄ ሰውዬ በተግባር
በሁኔታ በምናምን ተቀይሮ አልተቀየረም እኮ መልሰሽልኝ አለም እዚህ ጋር አንድም ቀን ጠይቆኝ አያውቅም። በልጃችን ጉዳይ እናወራለን ግን እኔን እንታረቅም እናወራም አላለኝም አልሽኝ አይደለ? ፍላጎት የሌለውን ሰው ይኮርኩረሽ አንቺ እኮ ነሽ እሺ እያለ እኮ ነው የሚኖረው። ጥጋባቸው እኮ እንደተወደዱ ሲገባቸው እሺ እኮ ነው የሚልሽ። አንቺ ምን እዳለብሽ? የእሱ ኳስ መጨረሻ ልትሆኚ ነው። እልፍ ሲሉ እልፍ ይገኛል። እልፍ በይ ጦስሽ ይሉሳል። የምሬን ነው የምነግርሽ። ልጅሽ ወርቆና ታርጋለሽ። በሽታ አይደለም እግዚአብሔርን እንደ መመኪያሽን ሰጥቶሻል መድኃኒዓለም። በቃ አለቀ። ቻው። ይሄንን የተሻለ አለ የተሻለ አንቺ ስለወደድሽው እኔ አንቺን ጠላት አልወድልሽም። ጎበዝ በርቺ ሂጂና ታረቂው አልልሽም። አትታረቂው። ግልጹ ልንገርሽ አትታረቂው። ሰይጣኖኛ ፈቺና አበረታችሁኝ አይደለም። ኦሬዲ ተለያይታችኋል፣ ተፋታችኋል። እንዴ ትብልሽ የተፋሽው ነገር አታፍሹ። ቻው ካላዛ you don't need this ነገር አያስፈልግሽም። ማርያምን እንዴ live your life baby የእውነት ከዛ በኋላ ትንሽ ተራመጂ። ትንሽ ጨለማ መብራት አጥፊና ወደ ራስሽ ተመለሽ። አስቢ፣ ጸልይ፣ አድቢ፣ ራስሽን ወዳጂ፣ ውሃ ጠጪ፣ love yourself፣ ጥሩ አየር አገኚ። deep breath እንዴ አየር ያስፈልጋል። የምን መሰቃየት ነው? breathe up girl deep breath እንዴ you don't need them አያስፈልግም። በስነ ስርዓት ያለ ያየሽን ሰው ተመልሽ አብሬዶ ማለት ፍቅርሽ በጣም አይሎ እኮ ነው። ጸልይ የኔ መቤት ትራስሽ ስለሆነሽ አልቅሺ። ለእግዚአብሔር ጸልይ፣ ተንበርከኪ። እንዴ እግዚአብሔር የሰጠ አምላክ የፈጠረውን ሰው አይረሳም። አይ ኖ አንደርስታንድ ያለሽበትን ክሊርሊ እረዳለሁኝ። ያሳለፍሽው ህይወት የሰጠሽው ጊዜ ከህይወትሽ ላይ 8 ዓመት መቀነሱ ልጅ አለ በመካከላችሁ የነበረሽ እምነት የነበረሽ ፍቅር እነዚህ ነገሮች ሁሉ ውሃ ሲበላባሽ የሚሰማሽን ስሜት እረዳለሁኝ። ግንስ ዛሬ ላይ ለሰው ፍቅር አለሽ ግን እሺ ይሁን በቃ ያንቺ ፍላጎትሽ ይሳካ ብለን እናስብና ይሄ ሰው እየተግባሩ ተቀይሯል። በተግባር የሚያሳይሽ ለውጦች አሉ ወይ? አሁን እኮ ያልሽኝ እሱ እኮ አልጠየቀኝም እንመለስ እንኳን ብሎ የጠየቀኝ ነገር የለም አይደለ ያልሽኝ። እናንተ መጣችሁ ኮሜንት ሴክሽን ላይ አበረታቱልኝ። ይዶን ይድም አለውልሽ በሏት ምታዋሪ ሰው ካጣሽ ድብርት ካለ ምናምን ፍቅር ያዛችሁ ሰዎች ብዙ ጊዜ ይገባኝ መጽሐፍ አንብቢ፣ እኔ ጋር ደዊ፣ ጓደኞችን አዋሪ፣ እዚህ ጋር ያለን ሰዎች እንወያይ። የፈለግሽውን ሰው የጻፈ ኮሜንት የተማቸሽን ሰው ኢንቦክስ አድርጊለት። ያቺኛው ልጅ ምልሽ ታሪክሽን አስታውሻቸው። ጓደኛ ሁኚ፣ እንያያዝ። በቃ አለቀ። እንዴ ምኑ ጋር ነው የሚይዝሽ? ክፍለ ሀገር ነሽ ሁኚ፣ በስልክ አወራሻለሁ አለውልሽ። ከዛ ላንቺ የተሻለውን ቀን እግዚአብሔር ያመጣል። ራስሽን ጠብቂ። ራስሽን ስትወጂ ደግሞ ይኔቨር ነው ዛሬ አላለሽም አይደለ? አንቺ ኩስ አትበይለት። ለምኖች ሊመጣ ይችላል። የድህነት ሚስት በባዶነት አብራይ የነበረች ፍቅር ብላ ካንተ ጋር የሆነች ራእይን ህልምን ተማምና ቀኝ እጅ የሆነችልህ እንድትለወጥ አብራ የፈጋች ካንተ እኩል ልክ ስትለወጥ የተለወጥክባት ትናንትናን የረሳባል የገረጣችብህ የደከመችብህ ከሷ ይልቅ ወጣት ህፃናት ልጆች ያማሩ የተለያዩ ሴቶች መለወጥ ያማረ ምክንያቱም አንተ የሀብት ማማ ላይ ስለደረስክ እሷ ላንተ መለወጥ ባክቦን እንደነበረች የዘነጋ አንተ ሰው እግዚአብሔር ያያል። ሰው የዘራውን ያንኑ ያጭዳል። ተው እረፍ፣ ተመለስ ወደ ቤት።